ሰላም ጤና ይስጥልን እንዴት ናችሁ የቻናሌ ቤተሰቦች እንኳን ደህና መጣችሁ ዛሬ ደግሞ ምንነጋገረው ስለ ቡና ነው ማለት ነው ጧት ከእንቅልፋችሁ ስትነሱ ቀናችሁን በደስታ ለመጀመር መጀመሪያ የምታስቡት ነገር ምንድነው ለብዙዎቻችን መልሱ አንድ ነው አንድ ስኒ ቡና በዓለማችን ላይ ከውሃ ቀጥሎ በከፍተኛ ደረጃ የሚጠጣ ፈሳሽ ነው ቡና ነገር ግን ይህ በየቀኑ የምንወስደው መጠጥ በሰውነታችን ላይ ምን እያደረገ እንደሆነ አስባችሁ ታውቃላችሁ ዛሬ በዚህ ቪዲዮ ቡና መጠጣት ለጤናችን የሚሰጣቸውን አስገራሚ ጥቅሞችና ሊያስከትላቸው የሚችላቸውን አስከፊ ጉዳቶች በሳይንሳዊ መረጃዎች አስደግፈን እንመለከታለን እስከ መጨረሻው ድረስ አብራችሁን ቆዩ አንደኛውና ዋናው ጥቅም ንቃትን መጨመር ነው በቡና ውስጥ የሚገኘው ካፌን የተባለው ንጥረ ነገር ወደ ደማችን ከገባ በኋላ በቀጥታ ወደ አእምሮአችን ይጓዛል እዚያም አዴኖሲን የተባለውን የድካም ስሜት የሚፈጥረውን ሆርሞን ይዘጋዋል በዚህ ምክንያት የአእምሮአችን መነቃቃት ትኩረትና የማስታወስ ብቃት በከፍተኛ ደረጃ ይጨምራል ሁለተኛው ጥቅም ደግሞ ክብደትን ለመቀነስ መርዳቱ ነው ካፌን የሰውነት የሜታቦሊዝምን ፍጥነት ከ3 እስከ 11 በመቶ ሊጨምር እንደሚችል ጥናቶች ያሳያሉ ይህ ማለት ሰውነታችን ስብን በከፍተኛ ፍጥነት እንዲያቃጥል ያግዘዋል ማለት ነው ለዚህ ነው አብዛኞቹ የክብደት መቀነሻ መድኃኒቶች ውስጥ ካፌን የሚገኘው ጥናቶች እንደሚያሳዩት አዘውትረው ቡና የሚጠጡ ሰዎች ለስኳር በሽታ የመጋለጥ ዕድላቸው ከ23 እስከ 50 በመቶ ይቀንሳል ከዚህም በተጨማሪ ቡና የጉበት ጠባሳን ወይም ሲሮሲስን የመከላከል ትልቅ አቅም አለው በአረጋውያን ላይ የሚከሰተውን የአልዛይመር ወይም የመርሳት በሽታ የመያዝ ዕድልንም እስከ 65 በመቶ እንደሚቀንስ በሳይንስ ተረጋግጧል ነገር ግን ቡና ሁል ጊዜ ጓደኛችን አይደለም ወደ ጉዳቶቹ ስንመጣ የመጀመሪያው የእንቅልፍ እጥረት ነው ካፌን በሰውነታችን ውስጥ እስከ 6 ሰዓታትና ከዚያ በላይ ሊቆይ ይችላል ስለዚህ ከሰዓት በኋላ ወይም ማታ ላይ ቡና መውሰድ ጥልቅ እንቅልፍ እንዳናገኝ ያደርገናል ይህ ደግሞ ለቀጣዩ ቀን ድካምና ለሌሎች የጤና እክሎች ያዳርገናል ማለት ነው ሁለተኛው ጉዳት ጭንቀትና መንቀጥቀጥ ነው ቡና አድሬናሊን የተባለውን የፍርሃት እና የንቃት ሆርሞን እንዲለቀቅ ያደርገዋል ከመጠን በላይ ቡና ሲጠጣ ይህ ሆርሞን በስቶ ልባችን በኃይል እንዲመታ እጃችን እንዲንቀጠቀጥና ያለ ምክንያት እንድንጨነቅ ያደርገናል በሶስተኛ ደረጃ ቡና የሆድ አሲድን ያበዛል በተለይ ጧት በባዶ ሆድ ቡና መጠጣት የጨጓራ ግድግዳን በማስቆጣት ለጋስትራይትና ለቆስለት ሊዳርግ ይችላል እንዲሁም ለተወሰነ ጊዜ የደም ግፊትን በከፍተኛ ሁኔታ ስለሚጨምር የደም ግፊት ያለባቸው ሰዎች ጥንቃቄ ማድረግ አለባቸው ታዲያ ቡናን ጠጣ ወይስ እንተው የሳይንስ ሊቃውንት እንደሚሉት ሚስጥሩ ያለው በመጠኑ መጠቀም ላይ ነው ለአንድ ጤናማ ሰው በቀን ከ3 እስከ 4 ሲኒ ወይም 400 ሚሊ ግራም ካፌን መውሰድ ምንም አይነት ጉዳት የለውም ይልቁንም ጥቅሙ ያመዝናል በጥናቶቹ መሰረት ስለዚህ ነገር ግን ቡናችን ያለ ስኳርና ያለ ወተት በጥቁሩ ብትጠጡት ጥቅሙን ሙሉ በሙሉ ታገኛላችሁ ማታ ከመተኛታችሁ ከ6 ሰዓታት በፊት ቡና ማቆም እንዳለባችሁ አትርሱ የዛሬው መረጃችን ይሄንን ይመስል ነበር እናንተ በቀን ስንት ሲኒ ቡና ትጠጣላችሁ ጥቅሙ ወይስ ጉዳቱ ይበልጥ ተሰምቷችኋል ሐሳባችሁን ኮሜንት ላይ አስፍሩልኝ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ እንዲሁም ለወዳጅ ዘመዶቻችሁ ሼር ማድረጋችሁን አትርሱ እንደዚህ አይነት የጤና መረጃዎች ሁሉ ጊዜ እንዲደርሷችሁ ቻናሉን ሰብስክራይብ ያድርጉ በሚቀጥለው ቪዲዮ እስከምንገናኝ ጤና ይስጥልን ቻው